ምንተኖ አፄኬሴተ በእንተ ኩሉ ዘገበር ግዴታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በዚህ በምህረት አደባባይ የተሰበሰባችሁ ወንድሞችና እህቶች በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? የቸርነት ባለቤት የሆነ ቅዱስ አምላካችን ልዑል እግዚአብሔር ለዚህች ለተቀደሰች ዕለትና ሰዓት ወዶና ፈቅዶ ስላደረሰን ስሙ የተመሰገነ ይሁን። እንዲሁ አቁራሪተ መዓት አምጻይተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም ስም አጠራሯ ከፍ ያለና የተመሰገነ ይሁን። የትምህርታችን ርዕስ የኋላዬን እየረሳ ወደፊት ኋላ ላይ ያለፈ ታሪክ ይኖራል። በብዙ መንገድ በኋላ የምንመጣበት አሁን ላይ ግን የሚጠብቀን ነገር አለ። ወደፊታችን የመጣንበት ጉዳይ አለ። ስለዚህ ክርስቲያን እንደናንተም ብቻ ሳይሆን እንደ ሁላችን አጠቃላይ ከቅዱሳን ጀምሮ ያለ ወደ ኋላ ያለውን እየረሳ ወደፊት ይዘረጋል። ይሄ ክርስቲያን መመሪያ ነው ማለት ነው። ሕይወታዊ ቃል ነው። ከኋላ ይናገራል። እንደ መመካትም ብትሉ ከኔ የሚበልጥ ማን ነው? በመገዘርም ብትሉ በመገዘርም እኔ እበልጠዋለሁ፣ በሕግም ብትሉ በሕግ እኔ እበልጠዋለሁ ይላል። ማንም እኔን እበልጣለሁ የሚል ሰው ቢኖር ውሸት ነው። እኔ ሕዝበ እስራኤል እምነገደ ብንያም ከብንያም ነገድ የተገኘ ሕዝበ እስራኤላዊ ነኝ። እንዲሁ በልዩም ከመጣችሁ ከብንያም ከዕብራውያን ወገን የሆንኩኝ ዕብራዊ ነኝ። በመገዘርም ብትሉኝ ለሕግ ቀናተኛ የሆን እሙን ፈሪሳዊ ነኝ። በማሳደድም ብትሉ ቤተ ክርስቲያንን ሳሳድድ የነበርኩ ነኝ። ግን በሕገ ኦሪቱ ንጹሕ ሆኜ ነው አለ። እየበደልኩ ሳይሆን ቀና ያደረግኩ እየመሰለኝ እንዲህ ሳደርግ የኖርኩ ነኝ። ወላይቱ ዝኮ ረብሃየ አድበርኩ ኦገሉ በእንተ ክርስቶስ። ነገር ግን ይሄ ለእኔ ጥቅም የነበረውን ነገር ስለ ክርስቶስ እንደ ጉድፍ ቆጥሬአለሁ አለ። ለካ የሚወጥ ነገር አለ ማለት ነው። ይሄ ለእኔ ጥቅም ነበረ፣ በዘርም በምንም ቢሆን እንዲሁ ደግሞ በሌሎች ነገሮችም ቢሆን በመመካትም ቢሆን ብዙ ነገር ነበረኝ። ስለ ክርስቶስ ግን ጉድፍ ሆኖ አገኘሁታል። ጉድፍ ለምን ይጠቅማል? ጉድፍ ከዓይን የሚገባ ዓይን ይቆጠቁጣል፣ ዓይን ይወጋል፣ ዓይን ያሳውራል አይደለ? ጉድፍ ወይም ደግሞ እሾህ በእግር የሚገባ አይጠቅምም። እግርን ምን ይላል? ያሳብጣል። ስለዚህ ይሄ ለእኔ ምን ሆኖ አገኘሁት? ቁስል ሆኖ አገኘሁት። ጥቅም ሆኖ ሳለ ቁስል። ስለ ክርስቶስ ግን እንደ ጉድፍ ሆነ። አይረባም፣ አይጠቅምም። ከዚህ ሁሉ ማን ይበልጣል? ክርስቶስ ለእኔ ይበልጣል። የሚበልጥ ነገር ይጠብቀናል ማለት ነው። ግን ይህን አወረደና መጨረሻ ምን አለ? አዎ የሊተሰ ይመስለኒ አድኅ የመሰልኩ ፍጻሜ። እኔስ ይህን ሁሉ አድርጌ ገና ወደ ፍጻሜ አልደረስኩም፣ የሚቀረኝ ነገር አለ አለ። ምንድን ነው የሚቀረን ነገር? እኛውን ጀምረናል። እግዚአብሔር በቸርነት ዓለምን በዚህ መልኩ ያስቀጥላል። ግን የሚቀረን ምንድን ነው? በሕይወት የሚቀረን፣ በእውቀት የሚቀረን፣ በአገልግሎት የሚቀረን፣ በመረዳዳት የሚቀረን ነገር ምንድን ነው? ማን ነው የሚሞላ? እርሱ ነው። ግን እኛም ድርሻለን። ስለዚህ ምን አለ? የዛን ሲያጠቃልለው የኋላዬን እየረሳሁ ወደፊት እዘረጋለሁ አለ። ወደፊት እዘረጋለሁ። ወደፊት ስንዘረጋ የምናገኘው ነገር ስላለ ለውጥን ነው እያሳያለሁ። አሁን እዚህ ላይ በዋናነት የምንመለከተው መለወጥን። ከኋላ ሳልለወጥ የመጣሁበት ሕይወት ነበረኝ። አሁን ላይ ግን ደግሞ በለውጥ ሳለው ክርስቶስን አስቀድሜያለሁ። ክርስቶስ ላይ ለመድረስ የሚቀረኝ ነገር አለ። ስለዚህ አሁንም እዘረጋለሁ አለ። መስነፍ የለም፣ መጣከት የለም። ወደ ገብረ ጉንዳይ ተመልከት የተባለውን ለዚህ ነው በጠቢቡ አማካኝነት። በሌላ መልኩ በዚህ በያዕቆብ ምዕራፍ 1 ቁጥር 17 ላይ ስትመለከቱ ሐዋርያው ታላቁ ቅዱስ ያዕቆብ እንዲህ ብሎ ያስቀምጣል። ኩሉ ሀብት ሰናይ ወኩሉ ፍት ሰናይ ላይሉ ተወረድ። በረከት ሁሉ፣ ጸጋ ሁሉ፣ ሀብት ሁሉ ከሰማይ ትወርዳለች አለ። እምአቡሁ ለብርሃን ዘአልቦቱ ተውላጥ ወአልቦ ዘያመስጥ እምኔሁ። ከእጁ ማንም ሊያመልጥ የሚችል የሌለ በእርሱ ላይ መለየት የሌለበት የብርሃን አባቱ አብ ከአብ ትወርዳለች። ስለዚህ ጥበብን የሚሻ ቢኖር ከእርሱ ሁሉ ሳያዳላ ከሚሰጠው ከእግዚአብሔር ይለምን። ምክንያቱም ይችን ጥበብ እርሱ መስጠት ይችላልና፣ ማን? እግዚአብሔር ይሰጣልና። ነገር ግን ምን መሆን አለበት
አለበት አንድ ሰው መለወጥ የሌለበት እግዚአብሔርን ሲለን እሱ ሳይለወጥ ነው። ስብሐነ አምላክ ዘይትወለድ አለ። እግዚአብሔር በባህሪ ለውጥ ስለሌለበት ነው። እኛ ደግሞ የባህሪ ለውጥ ሳይሆን ምን አይነት በእውነት ምግባራዊ፣ ሃይማኖታዊ እነዚህ ፊክስር ናቸው። ምግባር ያድጋል፣ ሃይማኖትም ያድጋል። ግን ህይወታዊ ለውጥ ያስፈልጋል። ህይወታዊ ለውጥ ምናልባት ትናንትና የደነዘዘ ህይወት ያለው የዛለ ህይወት ያለው ምናልባት ወደ ቤተሰብ ሲሄድ እዛ ከስሮም ይመጣል። የሚገርማችሁ ነጋዴ ሲንቀሳቀስ ይከስራል ያተርፋል አይደል? ይከስራል ያተርፋል። እንደ ጊዜ ግብር ነው። እዚህ ሄዶ ከቤተሰብ ተመችቶት የመጣ በአገልግሎት አድርጎ የመጣ ይኖራል። በህይወት አትርፎ የመጣ ይኖራል። ለቤተ ክርስቲያን አትርፎ የመጣ ይኖራል። ደግሞ ከስሮ የመጣ ሊኖር ይችላል። እንደ አረም ማለት ነው። እንደ ካሮት ቁልቁል ሄዶ የመጣ ይኖራል። እዚህ ላይ ተተክሎ ሄዶ ወደ ታች ወደ ላይ ሳይሆን ወደ ታች ወደ ላይ ሳያድግ ወደ ታች ወደ መሬት ተቀብሮ የመጣ ሊኖር ይችላል። ከዚህ ሁሉ ፈተና እግዚአብሔር ሰውሮ እዚህ ስላደረሰን ክብርና ምስጋና ይግባው። ስለዚህ ምን አለ ቅዱስ ያዕቆብ? ሰው ሁሉ አለ ወደ እግዚአብሔር ሲጠይቅ ታዳለ የሚሰጥ እሱ ነውና ጥበብን ሕይወትን ከእርሱ ይጠይቅ። ግን አንድ ሰው ደግሞ መሆን የሚጠበቅበት አለ። ለውጥን ለማምጣት ሕይወታዊ ለውጥን ለማምጣት ምን ይሆናል? ወኩሉ ሰብ ይኩን ፍጡነ ለሰሚ ወጉንብየ ለነቢብ ወጉንብየ ለመዓት አለ። እስመ መዓቱ ለነሲ እያጀድሮ ጸቀርያ ሰው አለ ለመስማት የፈጠነ ለመናገር የዘገየ ለመቆጣትም የዘገየ ይሁን። ለምን ካልከኝ የሰው ቁጣው ጸቀርያ የሆነ አያሰራውምና የህይወት ለውጥ አያመጣለትምና። የሚገባ ቁጣ አለ፣ የማይገባ ቁጣ አለ። አሁን ወደ ቁጣ አይደለም የምንሄደው። ቅዱሳኑ የሄዱበት መንገድ አላቸው። እዚህ ላይ የተናገርበት መንገድ አለ። እንደ ግስና ትፍቱ ፍሉት አይሆንም ነው። ግስና ይሙት አዳሽ ካልካት ፍርጥራ ትሞታለች፣ አትችልም። ከዚህ የወጣ ይሁን። ለምን መጀመሪያ ማንበብ ያለበት ራሱን ነው። የራሱን የህይወት ለውጥ ይከታተለው። ከዛ በኋላ ነው ነገሮችን በስርዓት እንዴት እንደሚኖሩ መዋቅራቸውን መረዳት ይችላል። መጀመሪያ ግን የራሱን የህይወት ምግባር የራሱን የህይወት ዑደት መለየት መቻል አለበት ነው። ትናንት ምን ነበር? ዛሬ ምን ላይ ነው ያለው? ይህንም አሁን ይገልጻል። ታላቅ ሐዋርያ ሮሜ 12 ላይ ምን ይላል? አሁን ያስተበቋቸው እንደ ሳይሉ እግዚአብሔር አለ በእግዚአብሔር ይቅርታና በእግዚአብሔር ምሕረት እለምናችኋለሁ እናምዳችኋለሁ። ራሳችሁን በእግዚአብሔር የተወደደ የሰመረ የተቀደሰ መስዋዕት አድርጋችሁ ታቀርቡ ዘንድ እናምዳችኋለሁ ካለ በኋላ ምን ይላል? የትምሰሩ በዚህ ዓለም ይህን ዓለም አትምሰሩ። አላህ አዲስ መንፈስ ልብክሙ በልባችሁ መታደስ ተለወጡ እንጂ ነው። ዘመን መለወጫ ደግሞ የዘንድሮ እኮ የወሎ ዩኒቨርሲቲ ግሩም ነው አይደለም? መስከረም ሲጠራ አውሬ የጠራ ማለት ነው። ዘመን ሲለወጥ አውሬ ከትምህርት ጋር እናንተን የጠራ በዛም ቀን ደግሞ በጽዋ ዕለት የምናስበው በቅዱስ ሚካኤል ዕለት ይገጥማል ይባላል፣ ይገጣጠማል። ስለዚህ በጥሩ ሲጀመር ከመምሳ ነው እንጂ ያምራል። ይህ እግዚአብሔር ነው፣ እግዚአብሔር ነው ያደረገ ሰው አይደለም። እግዚአብሔር ያገጣጥማል። ስለዚህ ነገሮችን በበጎ መሳል ያስፈልጋል። በውስጡ ግን ብዙ ውጣ ውረድ ይኖራል፣ ብዙ ውጣ ውረድ። ያንን መተው ወደፊት መዘርጋት ነው የሚያስፈልገው። ስለዚህ ምን አለ? ራሳችሁን መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ። ዓለምን አትምሰሉት አለ። ምን ማለት ነው? ዓለምን አትምሰሉት። አንደኛ ዓለም በሰው ይመሰላል። በሕይወት የማይመስላችሁን ሰው አትምሰሉት ነው። ሁለተኛ ዓለም ተብሎ ዲያብሎስ ነው። ዲያብሎስን አትምሰሉት ነው። ሶስተኛ ዓለም ብሎ ዝመት አጠቃላይ በሕይወታችን ያለው መዘራዊነት እሱ ነው። ያንን አትምሰሉት። ስለዚህ በምን ተለወጡ? በልባችሁ መታደስ ተለወጡ። ዘመን ሲለወጥ ዘመኑ ሳይሆን እኛ ነን የምንለወጠው። በዕለት ተሰማ ከወለተ መድኃኒት ረባ ምለት ወለተ መድኃኒት ብሎ ኢሳይያስ ሲናገር ምን ማለት ነው? በተወደደችና በተመረጠች ቀን እሰማለሁ፣ በዛችን ቀን እረዳለሁ፣ የድኅነትን ቀን በዛች ቀን ትሆንላለህ ብሎ ሲናገር ዘመኑ 5500 ዘመን ሲጠቃለል አንድ አርጎ እንዲህ ተርትሮ የተናገሩትን እሱ ጥቅልል አድርጎ ቆጦ ነገረን። ያቺ የመዳን ቀን ዛሬ የምትኖርባት ናት አለ። ስለዚህ ዘመኑ ሲለወጥ ያለፈው ዘመን ይበቃቸዋል ያለው ቅዱስ ጴጥሮስ እኮ 1000 ጊዜ ሰምተናል። ከ1000 ጊዜ በላይ ጆሮአችን ሰምቶታል። ያለፈው ጊዜ ምን አይነት ነው? ያለፈው ጊዜ ያ የዝረቱ፣ የመዳራቱ፣ የተንኮሉ፣ የጠማምነቱ፣ የውድቀቱ፣ የመበላላቱ ያ ዘመን ይበቃቸዋል። ምን አይነት ዘመኑን ቀድሶኛል።
አቤቱ ወደ ቀድሞ ዘመናችን መልሰን የቀድሞ ዘመናችንን አድስልን ይላል ኤርምያስ። ደግሞ ትንቢተ ኤርምያስ ምዕራፍ 5 ላይ ስትመለከቱ የቀድሞ ዘመናችንን አድስልን ወደፊት ለመራመድ ነው ቀድሞ የነበረን የአባቶቻችን ያችን 7 ዓመት አዳም በገነት የኖረባትን ዘመን አምጣልን ነው። ምክንያቱም ሰው አውሬ ሆኗልና ጠዩ ስርዓት ምን አለ? ወይትተአር ከመ አንበሳ በውስተ ቤትከ በቤተ ክርስቲያን ስትኖር በቤተሰብ መካከል ስትኖር እንደ አንበሳ አውሬ ሰባሪ አትሁን ይላል። አውሬ ሆነህ አትኑር። ስለዚህ ምን አይነት ሰው መሆን አለብህ ማለት ነው? እግዚአብሔር በቀደሰው ሕይወት መኖር መቻል አለብህ ብሎ ይናገራል። ቀጥሎም በዚህ በኤፌሶን ምዕራፍ 4 ቁጥር 18 ጀምሮ ስታነቡ አንድ ግሩም ቃል ይናገራል ቅዱስ ጳውሎስ። ምን ነው የሚናገረው? የእኛን ሕይወት ዑደት ማዕከል አድርጎ ነው የሚያስቀምጠው። ሲጀምር እንዲህ ይላል፣ ወነኪራነ ሕይወቶሙ እምእግዚአብሔር፣ እነሱ በስንፍናቸው ከእግዚአብሔር ሕይወት የተለዩ ሆኑ። ወበጽሕና ለልቦሙ፣ በልባቸውም ድንቁርና እምሕይወተ እግዚአብሔር ተነጹ፣ ከእግዚአብሔር ሕይወት ተለዩ። እለ ቅቡፃን ተስፋውን ደግሞም ተስፋ የቆረጡ ናቸው አለ። ተስፋ የቆረጠ ሰው እንኳን አይደለም በገደል በወንዝ ለመሄድ ይቅርና በሜዳ ላይ መሻገር መራመድ አይችልም። ስለዚህ እነሱ ቅቡፃነ ተስፋ በመሆናቸው ከእግዚአብሔር ተለዩ አለ። ቀጥሎ ምን ይላል? ወአንትሙሰ አኮ ዘተመርክምዎ ከመዝ ለክርስቶስ፣ እናንተስ ክርስቶስን እንዲህ አልተማራችሁትም። በመታራት በዝነት ተስፋ በመቁረጥ ክርስቶስን አልተማራችሁትም። መስቀል ላይ ተሰቅሎ ደሙን ማፍሰሱን ሥጋውን መቁረሱን ሕይወቱን መስጠቱን የሞተ ማስነሳቱን ለዘላለም መጥቶ ይችን ዓለም አሳልፎ እናንተን እንደሚያኖር እንዲህ ተምራችሁታል ሰምታችሁታል እንጂ ክርስቶስን በእንደዚህ አይነት ሕይወት አልተማራችሁትም ይላል። እወነሰ አማን ትሰምዕዎ፣ እነሆ ክርስቶስን እንዲህ ነው የሰማችሁት አለ። እስመ ጽድቅ በኢየሱስ ክርስቶስ ውእቱ፣ ጽድቅ በኢየሱስ ክርስቶስ ተነግሯልና እያለ ይናገራል። ቀዛ ሲያጠቃልለው አይትቱ እምላዕሌክሙ ግዕዘክሙ ዘትካት፣ የቀደመ አሮጌ ሰውነታችሁን አስወግዱ አለ። ወለበስው ለአዲስ ብእሲ፣ አዲሱን ሰው በይዙ። አዲስ ሰው ማለት ምን ማለት ነው? በአዲስ ተፈጥሮ በጥንተ ተፈጥሮ ፈጠረን ይላል ቅዱስ ኤፍሬም። አዲስ ተፈጥሮ በልጅነት፣ አዲስ ተፈጥሮ በሃይማኖት፣ አዲስ ተፈጥሮ እነሆ በምግባር እነሆ እኛን ወልዶናል ብሎ ይናገራል። ስለዚህ እናንተ በአዲስ ተፈጥሮ በጥንተ ተፈጥሮ የተፈጠራችሁ ልበስዎ ለአዲስ ብእሲ፣ አዲሱን ሰው ልበሱት አለ። አዲስ ሕይወት ሊኖራችሁ ነው። በሌላ መልኩ ደግሞ ምን ይገልጻል? ልበስዎ ለኢየሱስ ክርስቶስ፣ አዲስ ሰው ያልኳችሁ በዘመናት የማይሻር ኢየሱስ ክርስቶስ ነውና እሱን ልበሱት ብሎ ይናገራል። አዲስ ሰው ያልኳችሁ ዘመናት የማይሽሩት በዘመን የማይለወጥ ትናንትም ያው ዛሬም ያው ነገም ያው የሆነ ኢየሱስ ክርስቶስን እሱን ልበሱት ነው። እንደ ነጠላ ተቃደዱት ማለት አይደለም። በሕይወታችሁ አኑሩት፣ በጸጋ ተዋህዶ ከእናንተ ጋር ይኑር። ወአመክሩ ዘያፈቅር እግዚአብሔር፣ እግዚአብሔር የሚወደውን ነገር ፈትኑ ይላል። ፈትናችሁም እርሱ ደስ የሚያሰኘውን ነገር ስሩ ይላል። ታዲያ ነጥቦችን እስኪ ወደፊት የሚዘረጋ ሰው እንዴት ነው ይቀጥላል? ወደፊት የሚዘረጋ ሰው ወይም ደግሞ ወደፊት ሕይወት ለውጥን የሚፈልግ ሰው ምን ያደርጋል ከተባለ፣ አንደኛ እንደ ቅዱስ ጳውሎስ ወደፊት ያለውን ለመስራት ምን ይላል? ይታትራል። ቅዱስ ጳውሎስ በሕይወቱ ብዙ ነገር ደርሶበታል። ያንን ሳይዘነጋ ነገር ግን ያን እንዳልሰራው አድርጎ ወደፊት ወደ ዘይት ገስግሷል ማለት ነው። እያችሁ ወደፊት እዘረጋለሁ፣ ሞቱ በእኛ ሕይወቱ በእናንተ ይሰራል ይላል። ሞቱ በእኛ ሕይወቱ በእናንተ ይሰራል። ይህን ዘመን በዚህ ያስፈልጋል። ሞት በማን ነበረ? ሕይወት በማን ነው? ዛሬ በዘመናችንም ሞት በየጫካው ነው። ሞት በየመንገዱ ነው። ሬሳ በየመንገዱ ነው። ታዲያ በዚህ ሞት በረከሰበት ዘመን ቀድሞ ሞትና ሰይፉን እሳቱን ስለቱን አበው ቅዱሳን ተሸክመው ሕይወትን ለእኛ አሻገሩ። ዛሬ እኛ ምን አይነት ሕይወት ነው የምናሻግረው? ለሀገር የምናሻግረው፣ ለትውልድ የምናሻግረው? መተንስ በዚህ ሕይወት ስንኖር ምን ይሆን ይዘን ምን ወጣው? ይህን ማቅድ ያስፈልጋል። ፕላን አለን ማለት ነው። እግዚአብሔር የበጀት ዓመቱን ሲሰጥ አዲስ ፕላን ያስፈልገናል። እኛ ቅዱስ ጳውሎስ ላይ ነው የተነገረ። ያን ለመሻገር ግን በሰይፍ መካከል ማለት ያስፈልጋል። ሰይፉን አንገቱ አልፏል፣ ሞትን ነው የተሸከመ። ቀንበር ከብዷል፣ ቀንበሩን ሰውነትን ለእኛ ሕይወትን አሻገረ። በዚህ በእኔ አብነትነት እናንተ ትሻገራላችሁ አለ።
ከኛ ደግሞ ነገር የሚጠብቅ ትውልድ አለ ማለት ነው። ይሄን ያደርጋል። ሁለተኛ አሁንም የህይወት ለውጥ የሚፈልግ ሰው እንደ አውግስጢኖስ የዋለውን ትቶ ወደፊቱ ይገሰግሳል ማለት ነው። የዋለውን ትቶ ስላቸው ሃይማኖቱን አይደለም ምግባሩን አይደለም ይህን የዝለቱን ዓለም ቀድሞ የነበረበትን የርኩሰት ዓለም ያን ትቶ ለአዲስ ሕይወት ይታጠናል። አውግስጢኖስ የተባለው የቤተ ክርስቲያን ሊቅ ቀድሞ በርኩሰት በአሕዛብ ዓለም የኖረ ነው። እንዲሁ እግዚአብሔርን ሳያውቅ በርኩሰት ሲኖር እግዚአብሔር ጠራውና ለቅድስና ተመረጠ። ግን እግዚአብሔርን በገርም ሲያገለግል ቀድሞ በዝለትና በዝሙት የምታውቀው አንዷ ድንገት መንገድ ላይ ስታገኘው ጠራችኋል። በቀደመ ስሙ እኔ እኮ ነኝ ረሳኸኝ እንዴ? ምነው አብረን አሳልፈን ሕይወት እያልሽ ይጠቃቅሳል እኮ አለም ከባድ ነው። አንተ ረሳኸው እንዲሁ ግን ያሳለፍነው ሕይወት እንዲህ አይነት ካሄድ ይላል። ሊያስብ ሲፈልግ እንዲህ ይላል፣ ሊያስብ ሲፈልግ እንዲህ ይላል። እሱ ግን ምን አለ? ብሎ ሳያት ልክ እንደረስ ወደፊት እየተዘገዘ እኔ አይደለሁም አላት። እኔ እኮ ነው ስትለው እኔ ግን ምን አይደለሁም አይደለም ወጣለን ቢሮ ክርስቲያን የሚለው ትናንትና ዛሬ እኩል አይደሉም። ትናንትናን ገምግመን የምናሳልፍበት ይኖርና ዛሬን የምንገመግምበት ይኖርና ነገን ደግሞ እንቀጥላታለን ነው ዛሬ የምንዘራባት ነው ማለት ነው። ስለዚህ እኔ ግን እኔ አይደለም ብሎ ወደ ይገሰገሰ። ታዲያ አንዱ ቅዱስ ምን አለ? እኔ ሶስት ነገር ይገርሙኛል አለ። ሁልጊዜም ቃል እንደምታውቁት ሶስት ነገር የሚገርሙኝ፣ አንደኛ ሰዎችን እኔ ገምግኛቸው ከገነት አስወጥቼ ወደ ሲኦል ወረወርኳቸው፣ ወደ ገነት ስሄድ ግን እኔ ወደ ሲኦል የወረወርኳቸው ገነት ላይ ማግኘት ይገርመኛል አለ። ሁለተኛ እኔ ገነት ያስገባቸው ገረር ጻድቅ ያልኩት ያጸደቅኩት አካል ገነት መጣትና ወደ ሲኦል ተወርውሮ ማግኘት ይሄ ድንቅኛል። ሶስተኛና የመጨረሻው ድንቅ ነገር ግን እንደኔ ያለ አጥና ደካማ ሰው በገነት መኖሩ በጣም ይገርመኛል አለ። መጽሐፍ ቅዱስ ስለማይሆን እኮ ነው። እግዚአብሔርን ስትቀርበው ወደዚህ ስትዘረጋ በሃይማኖት ስትጸና ለአገልግሎት ስትበረታ ጥበብን ማን ይገልጻል? እግዚአብሔር ይገልጻል። እንጦንስ ምን አለ? እንጦንስ ይታወቃል። ምዕራፈ ኩሉ ነው። እንጦንስ ማለት እንደ አንድ ዛፍ ወይም ደግሞ የቅዱሳን ውጭ ነው። እንጦንስ ማለት ከአብራኩ ያገኘ ማለት ነው። እና አንድ ረት ድንገት ሂዶ በረሃ ላይ ወድቋል። ወድቋ አገኘውና ምን መታወቃል አለ። ሰይጣን ቀርሞታል። እንጦንስን ምን መታወል እንደምታየው ቅድስና ፈልጌ ጸሎት ፈልጌ ትምህርት ፈልጌ ወይም ደግሞ ጉልቱና ለልጅ መጥቼ ዝወስቻለሁ አለ። አንቺንማ ግንበሻለሁ ገና እርሱ ገረይ ጥለሻለሁ ምን ገብቶኛል ነገራ ሰይጣን የተነገሩትን የሚሰማ እነጀርብን አያውቅም። በነገረው ክገተባ ገብቼ ጥለሻለሁ ብሎ ፈክሮ ሄደ። እንደም ሲመጣና ተገልጾለት ወዳጄ ደህና ዋልከው ብሔር ምትክል አሁን ያገኘሰው ነበር። አዎ ጠይቋል። አዎ ምን ነበር እንዲህ ያልኩት አይደለም አንተ ወይም አልገባም። የጠየቀ ማንም ሆነ አልለየውም። አሁን ለትልቅ ዓላማ መጥቷል። ወደፊት የምትደርስበት ነገር አሁን ላይ የተናገርካት ቀለበት እስክትላለች እርሱን አይደለም አሁን የምትነግረው ያረጋግጥ ይመጣል። ሰይጣንና ውሸት መላለሻ አለ ያረጋግጥ ስለሚመጣ የምትናገረው ነገር ሌላ ነው። ምን አይነት ነው የሚናገረው ነገር አለ የምትናገረውና አሁን መጥቶ ሲጠይቅ ምንድነው የምትለው? ጌታዬ ትላለህ እንደምታየው የምታረግ መታያል ሲሉ ጸባዬ ከሰው አይገጥም። እንደ ውሻ ብናከስ፣ እንደ ውሻ ብነክስ፣ እንደ እባብ ብነድስ፣ እንደ ጊንጥ ብነድስ ከሰው የሚገጥም ጸባይ ሳይኖረኝ የሰው አውሬ በሆንባቸው እኔ ጸባዬ ከሰው አይገጥም ብሎ እንደ አውሬ መጥቼ እዚህ ያለው ብለህ ንገረው አለው። መተጠየቀውና ይህን ቃል ነገሩ። ቀጥታ ለከፋ ውሻ በሆን እባብ ጊንጥ በሆን እንደ አንበሳ አስፈራሪ ሆን ለሰው ማይጠቅም ቢሆን እዚህ መጥቼ ወድቄያለሁ። ብቸኝነት ነው ከኔ ጋር የሚኖረው። ምን እናደርጋለሁ? ይህች ቃል የአንተ ቃል አይደለችም። የዛ የጠንጠ ጠላት የጠንጥ ቃል ዛታለ ሰይጣን ያውቀው ማን እንደሚገደጥሩ ያውቃል እኮ እንደሚገደጥሩ አስቡት እንግዲህ ይህን ቃል ያዘና ያሰው ከዛ በኋላ በምን መጋደል ጀመረ ማለት ነው። ወደፊት ያለውን ዓላማውን ለማስፈጸም በትወትና መጋደል ጀመር። መካ የሰሩትን እንዳልሰሩ ያቀዱትን እንዳላቀዱ ነው የሚሰሩ አለና ወደፊት ዘረጋ ማለት ነው። እስመ በደረ ረሱ ወይ በቅድሚያ የሚል ማለት ይሄ ነው የቅዱስ ጳውሎስ አነጋገር።
ያሰበውን ሳይቀር ሰውሮ ማለት ነው። እቅዱን እያከናወነ ግን እንዳላደረገ እየሰራው እኮ ነው። እየሰራው እንዲህ ነው የሚሰራ። ስለዚህ እኛም ወደፊት ያለው እቅዳችንን ለማከናወን በዚህ ልክ መጓዝ ያስፈልጋል ነው። ሌላው እንደ ሴት ለሌላ ምን ይሆናል? እረፍት ይሆናል። የዚህ መሰናበገድ ወይም ደግሞ ለግማሽ ሚሊዮን እረፍት ይሆናል። እነሱ ለክፋት ሸጡት፣ እርሱ ደግሞ ለእረፍት ሆናቸው። እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን ለበጎ አደረገው አለ። ይህ ለውጥ ያለው ሰው እንዲህ ነው የሚለው። ሰው ለክፉ ሲያደርጉበት እርሱ ለምን ያደርገዋል? እርሱ ለምን ያደርገዋል? ለበጎ ያደርገዋል። ሰው ዓላማ ካልገባው ያልገባውን ነገር ይተገብራል፣ በዛ ዋጋ ይከፍላል። በ66 ዓመተ ምህረት አብዮቱ ሲፈነዳ አንድ ነገር ተወሩ ነበረ። ወንዶች ይታያቸዋል። እሺ እንደማለስ እንዲህ ያሉት ይታያቸዋል። ማይታያቸዋል እህቶቻችን መሄዶች እናንተና ምንድነው አብዮቱ እንደምታውቁት ሴትና ወንድ እኩል ነው አይደል? አብዮቱ አንደኛው አብዮት ነበር። ሴትና ወንድ እኩል ነው። ሴት ከማጀት ወደ ችሎት የሚለው መፈክር ሲወጣ አለች አንዲቷ ቀበጥ ሰማችና ሰውና ጥሩ ተመልኛል ብላ ማታ ሄዳ ባላ ጊዜ እንጠበኛለችው ጠበች ሳይገት እዛችን ተስቸግራል። በአንዳንድ ሩኮ ነገር ፍቅር ከሆነ እመቤቱ ጌታ ማለት በአብርሃምና በሳራ እጠበኝ ስትለው እሺ እመቤት ያቁሻለሁ ግን እንዳይጠበቅብሽ የሆነ አስበና ምትባላት እሱ ደግሞ አሁን አስበና አመጣች ያጥራት እኮ ነው ለእንግለኛ ባስላችሁታ ራሷ ያመላችሁ ማለባት ነው። አርጋን ጠቅጣንጥታ እንካ አላችሁ በትካረገና ሁለት ብራ ላይ ግንኙነት አደረገው። ቆርቦታን ክሽነት አደረገው። ሌላ ደግሞ ተዘርገቱ ያያችሁት የሞቋ ገለበጠልኝ እንዳያጎን ቆዳዬን ገለበጠ ስጋዬን ቀቀለ ትረዱኛለች። አሁን ፍርድ በማን ነው? ጎበዝ እስኪ ፍረዱ። ፍርድ በማን ነው? ሆነ የመጣ ጎረቤት ሁሉ እያየ ቀቀል ስጋዋን እያየ አንተ ጨካኝ አካልን እንዲያርገ ቀቀልካት እንዲያርገ ጠበስካት። አቤት የፈራጅ ጉዳይ ይፈለናንተ ወተው ታታቡበሱ እርሷን አይዞሽ አንቺ እንዲያርገ ሲቀቅልሽ ዝምታ ያለሽ አቤት ነገር አባባሽ እኮ ያመንተዋል አይደል? እዛ በኋላ እናንተ ወዎች እንዲያስተካክላችሁ ብትፈርዱ አለ። ምንድናፈርሞ ፍርዱ አሉ። እኔ ብራን ካጡት የምትጣጠብበት ነዋ። ግን አነጣጥና አብረታ ማምጣት የእሷ ድርሻ ነበረ። ድርሻዋን አልተወጣችን ማድረግ አልችልም ማለት ወንድም እህቴ እናንተ ድርሻችሁን ተወጡ። ዓለም የምትነግረን አደባልቃ ነው። እኛ ደግሞ ለይተን እንያዝ። ስንመጣ እስካሁን መልሽ 2 ወር እስማሩ ይኖረናል። አይታችኋል። በዓሉን ስንቀበል ምን አይነት ነገር ስንሰራ እንደነበር በሚዲዮ በሙሉ ግራችን በተለያየ መንገድ ደንዞ ሊሆን ይችላል። በቤተሰብ ችግር የደረሰባችሁ ልትኖሩ ትችላላችሁ። ያን ትተዋርዳችሁ ግን አጥረታችሁ የምትይዙትን መያዝ ያስፈልጋል። ለእኛ የሚጠቅመውን ዓለም በብዙ መንገድ ትቀጥላለች ነው የምላችሁ። ስትቀጥል ደግሞ ምህረት የላትም። እዚሁ ጋር ተያይዞ የአንድ ቅዱስ ታሪክ ልንገራችሁ። ዘገብርኤል የተባለ ሊቀ ጳጳስ ነው። አሁን ያፈቅረን እዚህ በተባሉ ቅዱስ ገር የተጻፈ ነው እና ዘገብርኤል የተባለ ሊቀ ጳጳስ በቅዱስና በሚኖረው ግን በሕይወት ለውጥ ማለት ነው። በሕይወት ለውጥ እንደ ዮሴፍ ለሌሎች እረፍት ሆኖ የሚኖር ነው። ግን እረፍት ሆኖላቸው የሚኖርላቸው አልገባቸውም። አንዳንዱ ቤተክርስቲያን ለኛ አጥፍታችን ናት። እረፍታችን የሕይወት እረፍት መጠጊያ የባሕታውያን ምዕራፍ ተባለች። መካነ ቅዱሳን ናት ቤተክርስቲያን። ስለዚህ እረፍታችን ናት። እረፍት የት ነው ብሎ ቤተክርስቲያን ይህን መረዳት መቻል አለብን። እና አልገባቸውም። ይሰራሉ፣ ለእርሱ ሲመግቡ እነሱ ይመገባሉ። ያን ሳይረባቸው በድሎት መመገባቸውን እንደ ችግር ቆጠሩት። ልኩ ነው። ከተራበ ለምን አዝናለሁ ይባላል? መጠገብ አዝናለሁ። ትክክል እኮ ነው። ሲጠሩ ምናምን እህል የሚቀባጣት ሰለቸን ነው። ሰለቸን ሁልጊዜ እሱን እየሰራን እስከ መቼ ስንመግብ እንኖራለን? ሳችተናል። እንክሰሰዋል። ምን ሆኖ የከሱት ይሆን? እንክሰሰው። በጣም ደስ ይላል የሚከሱት ያሰቡ። ስለዚህ አሉ ቁጭ አሉ፣ ተከፋፈሉና እኛ እዚህ እንሰራለን፣ እናንተ ንጉሥ ትሄዳላችሁ። የምናደርገው ግን አሉ ሕፃን ልጅ አምጥተን እናርዳለን፣ እሱን በጎላ እንቀቅለዋለን አሉ። ማንም ለመክሰስ ነው? ሊቀ ጳጳሱን ለመክሰስ። ምን አደረገ? ስለዚህ አርደን እንቀቅላለን፣ እናንተ ደግሞ ንጉሥን በጥፋችሁ ታመጣላችሁ አሉ። አለም እንዴ ነው። እዛ በኋላ አመጡ። በጭካኔ ልጁን አረዱት።
አረዱና በጎን ለቀቀሉት አድርገው እያሱ እንዴት እንደምታነግር በብዙ መንገድ ታነግራለች። ይችን የሆነች ዓለም ደግሞ እኛ እንዴት ነው የምንሻገራት ነው የምንሻገራት ወደ ክርስቲያን በምትነግረን ነው። አጥርተን በማየት ነው። አጥርተን በመለየት ነው። ዓላማችን ፕላን በማድረግ በመጓዝ ነው። በማተላለቅ የሚሆን ነገር የለም። ወደፊት በምንደርስበት ዓላማ ታትሮ በመስራት ነው። እግዚአብሔርን ጥግ በማድረግ ነው። ማዕከል በማድረግ ነው። ሌላ መፍትሄ የለም። ይህ ቅዱስ እግዚአብሔርን ማዕከል አድርጎ የሚኖር ቅዱስ ነው። ስለዚህ እነዛ እየቀጠሉ እነዛ ክስ ይዘው ሄዱ። ንጉሥ አሉት አበስ ሰለቸና ምንድን ነው የሰለቻችሁ? ከዚህ ከጳጳስ ጋር እንዴት እንኖር? ስንት ወንድሞቻችንና እህቶቻችን አስቀቀልን አሉት። አያችሁ ሲበዛ ጉዳዩ የታረደ ስንት ነው? አንድ ነው። ግን ሲከሱ ስንት አደረጉት? እልፍ አደረጉት። ስንት ሰዎችን ቀቀልን። አሁን መረረን፣ አሁን ደም አሰከረን አሉ። ግን እኮ የሰከሩት እነሱ ናቸው። እነሱ ናቸው በነገር የሰከሩት። ሳክረው ግን ያሰክራሉ። ሰክረው ያሰክራሉ። መጨረሻ ላይ እስካሁን ብዙ አሳርጎናል። አሁንም አንድ ሕፃናት አድርጎ እየቀቀሉ ነው ናና ይልን አሉት። ውሸታችሁን ከሆነ ከመብዬ አንገታችሁን ዝቅ እየባታችሁ እቀጣችኋለሁ። ስለዚህ ውሸታችሁ አይደለም ና ያሉት። እየጎተቱ እስከ ሰራዊት አመጡት። ሲመጣ እውነቱን ሕፃኑን አንፍረውታል። በለክም ይለ ተንቀጠቀጠ። አንተ ህዝብ ትቀድሳለህ፣ በቤተክርስቲያን ትባርካለህ፣ ስጋ ወደሙ ታቀርባለህ፣ እኛ ብንርክስ ታነጻናለህ፣ ትዘረግበናለህ ብለን ብናስቀምጥህ ለካ እንዲህ እያደረክ የስንት ልጆቻችን ደም ታፈሳለህ ትበላለህ አለው። ደነገጠ። ማወቀው ጉዳይ ነው። ተነገጠ። ካል ነገር የሚኖር ነው። ይህን ጉዳይ አያውቅም። ሌላ ግን ከጀርባ ሌላ ስራ ተጠምዞበታል። ሁላችሁ ጀርባችሁን ማየት ያስፈልጋል። ወንድሞች እናቶች ጀርባችሁን ማየት ከጀርባ ይባላል። እንዴት ነው የምጓዘው? እንዴት ነው በዓላማዬ ተሰዳድቼ የምወጣው? ያስፈልጋል። እዚህ ላይ አሁን በግድ ጉባኤ እንደምታውቁት ነው። ኮርስ አለ፣ ይሰጣል፣ ይጀመራል። ግን እንጠጠጠጠጥ በሙሉ አንዱ ሲመጣ አንዱ ሲሄድ ሳምንታቱ ሲተካ ያንኛው እዛ ቁጭ ሲል ችሞ እንሆናለን። ከዚህ ቦታ ያስፈልጋል። ከስንት ሆነን ለዓላማ መስራት፣ ሰዓትን በጊዜ መጠቀም ያስፈልጋል። ይህ ቅዱስ በጊዜ ስለተጠቀመ ብቃት ደረጃ ደርሷል። ስለዚህ ጉዳይ አይደለም። ለጊዜው ይደነግጥም ውሰብኛ ያለ አየር ደነገጠ። ግን ምንድን ነው ያደረገው? መስቀሉን ይዞ ያ የሚንጠቀጠቀው መካከል የሚነግረውን ስጋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወአሐዱ ጸሎታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ በአብ ስም በወልድ ስም በመንፈስ ቅዱስ ስም እንዲሁም አምላክን በወለደች በድንግል ማርያም ስም ይዤሃለሁ፣ ተነስና ይህን ክፉ ሥራ የሰራችውን ሰው ተናገር አሉ። መስሪያ እኮ ድድከለ ይላል። አቤት እግዚአብሔር ሥራ! ይሄ ነው ቅዱስና ማለት ወንድም። ወደፊት መዘርጋት ማለት ዓላማን ማሳካት፣ ራሱን ቀድሶ ወደውን መቀደስ ማለት ይሄ ነው። በድክ አለ እሉ እገሌ ወእገሌ ቃጠሎኒ፣ እገሌና እገሌ እኔንስ ቀቅለውኛል። አንተስ አባታችን በቅድስና የምትኖር ነህ፣ ለዘላለም ኖር ማለት መሰከረ። ይህ ነው ክርስትና ማለት። ታዲያ ይህን ክርስትና ማን የሰጠን? ቤተ ክርስቲያኗ አምላካችን ኢየሱስ ክርስቶስ እኮ ነው። በዚች ስንኖር እኛ ሕይወትን እንዴት ነው የምንሻገር ነው። ቅዱሳን ተሻገር ያላችሁ ማዕበል ነበር የመጣበት። ሌላውም ሊቀ ጳጳሱ እንዲካደረገና ምን እርስ በራሳችን ብንበላላና ምን ትርጉም አለው ከዚህ በኋላና ምን አለን እያለ ትረዳል እኮ። ግን እንደዛ እንዳይሆን ምን አደረገ? አቤት እግዚአብሔር ስራው! ለዚህ ሊቀ ጳጳስ አድሮ ስራውን ሰራ። አፈሩ እነዛ እናንተ ክፉዎች እንደ ስራችሁ እግዚአብሔር ይክፈላችሁ፣ አንተ ግን ይቅር በለን ያለ ስራው አንተና አርጎን ጳጳሱ ሳይ ንጉሱ ሳይቀር በርከኮ እስከ ሰራዊቱ ተሳርጎ ተባቆ ሲቀር ይላል። አያችሁ ከፍ ጓደኛለ ማለት ነው። ከፍ ጓደኛለ ሲራክ ላይ ብናገር ሲራክ በዚህ በመጽሐፈ ሲራክ ላይ ምዕራፍ 6 ላይ ስትመለከቱ ግሩም ቃል ይናገራል። ስለምንድን ነው የሚናገረው? ስለ ባልንጀራ በዚህ ዓለም አለ 4 አይነት ባልንጀራሞች አሉ አለ። ስንት አይነት? 4 አይነት። ስንት አይነት ባልንጀራ አለ? 4 አይነት። እርግጠኛ ነህ? ስንት አይነት ባልንጀራ አላችሁ እናንተ? 4 እንዳትሆኑ ነው የሚያስቡት። ጠዩ የተናገረው ልጅ 1 2 3 ሊኖራችሁ ይችላል አይደለም? ከዛም በላይ 10 ሊኖራችሁ ይችላል። ግን በ4 ይጠቀለላል። ወነሰት ታሪከ አርከ ታረከ ጓደኛ ልትመርጥ ብትፈልግ አለ መርጠህ ተወዳጅ ወይ ብታመን ነው ብዙዋ ግን ብዙ አትመኑ አለ።
ጓደኛችሁን አትመኑ ወይ ታስተባርከን ብላችሁ ወደ እኔ ጣታችሁን ነቀሱ። ማን የተናገረ? ጠሩ ስራት ነው የተናገረ። አትመኑ ማለት ውስጡን ሳትረዳ ማለት እኮ ነው። አንዳንዱ ግልብ ነው። ግልብ ሰው አይኑ ይነበልባል። ከላይ ነው ውስጡን ግልብ ታደርግና ያሳይና በዛ ስስለት ይገባና ዝጫሩ ይጥለዋል። አየው ማንነቱን ሳትረዳ ማንነቱን ሳትረጂ ግልብን አታወራ ማለት እኮ ነው። ቅድም ያዕቆብ የተናገረው ይሄ ነው። ወይኩን ኩሉ በእሱ ፍጡነ ለሰሚ ወጉንዱ ለነቢ ወጉንዱ ለመዓት። ሰው ሁሉ ለመስማት የፈጠነ ለመናገር ግን የተዘገየ ይሁን ማለት ይሄ ነው። ሲራክም የተናገረው ይሄ ነው። ስለዚህ አለ የመጀመሪያው አለ እስመ አርክ ኃላፊ ውእቱ ወይከውን ለመሥዋዕት ወይነብር ምስሌከ። የመጀመሪያው አለ ወረተኛ ጓደኛ ነው። ወረተኛ ጓደኛ መስዋዕት ለሆነ ልትቀርብ ስትል አብረን ይሰዋ የማይፈልግ ከአንተም ጋር የማይኖር ወረተኛ ጓደኛ አለ። ስንት ወረተኛ ጓደኛ አሳልፈናል አይደል? ዛሬ አውርተው ነገ የማይደግም፣ ዛሬ አውርተሽው ነገ የማይደግም አይደል? ዛሬ አውራችሁ ጡናችሁ ነገ የራሱ ሆኖ የምታገኙት ያለ የሚገለባበት ማለት ነው። እንደ መንኮራኩር የሚገለባበት ዛሬ አይተው እንደ እስስት ቆዳውን የሚገለባበት እንዲህ አይነት ወረተኛ ጓደኛ አለ። ይሄ ላንተ አይሆንም፣ ከዚህ ራቅ አለ። ምን እያልኳችሁ ነው? እናንተን በግቢ ሕይወት ስትኖር እንዲህ አይነት ጓደኛ ይገጥማችኋል። ትመክሩታላችሁ፣ ትለቁታላችሁ፣ የማይሆናችሁ ግን ትመክሩታላችሁ። ራቅ ማለት ያስፈልጋል። እንደ እስስት የሚገለባበት ከሆነ አይሆንም። ሁለተኛው ጓደኛ አለ ወቦ አርክ ዘይከውን ጸላይከ አለ። ሁለተኛው ጓደኛ ደግሞ የወዳጅ ጠላት የሚሆን ጓደኛ አለ አለ። ሲቀርብ ወዳጅ ነው የሚቀርብ ወዳጅ ነው። ከንፈሩን እያበላ አቤት አንተን ባይሰጠኝ እኮ አንቺን ባይሰጠኝ እኮ ዛሬ የለውም ሙቼ ነበር እያለ ልክ አንደበቱን በቅቤ የታሸ አስመስሎ እንደማር ወለላ አነጋገሩን እያንጠበጠበ በስነ ቃል የሚገድል የወዳጅ ጠላት የአገርንም ያፈርሳል፣ ቤተክርስቲያንን ይሸጣል። እንኳን አንተን እንኳን እኔን አይደለም። ምክንያቱም የቀረበ ወዳጅ መስሎ ነው። ግን ምስጢርን ትነግረዋለህ፣ እርሱ እየወጣ ይዘራል አለ። ወይ ከስተካ ሀዋአቲከ ይላል። ምስጢርን እያወጣ ይዘራብሃል። እንዲህ አይነቱ የወዳጅ ጠላት ለአንተ ሊሆን አይችልም። የቀረበው ወዳጅ መስሎ ነው፣ ግን አንተን ያሻሽጣል፣ በውስጥ ግን ይገላል፣ ያርዳል አለ። ዓለም ደግሞ በዚህ የተዋጀች ናት። አብዛኛው ሰው የሚቀርብ ወዳጅ ሆኖ ነው። ሲፈትኑ ወዳጅ ሆኖ ውስጡ ግን በቀል ይዞ ይቀርባል። እንዴት ትፈትነዋለህ? በማንነት ትፈትነዋለህ፣ ታየዋለህ፣ ባነጋገሩ ትለካዋለህ። ሰው ባረማመዱ፣ ባለባበሱ፣ ባጎራረሱ ይለካል። ከአንደበቱ በሚወጣው ቃል ይመዘናል። ሕይወት ወሞት ውስጥ አይደርሳል ማለት ነው። ሕይወትና ሞት በአንደበት እጅ ናቸው አለ ቅዱስ ወንጌል። ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ 12 ምን አለ? እስመ እምቃልከ ትጸድቅ ወእምቃልከ ትትኮነን። በአነጋገርህ ትጸድቃለህ፣ በአነጋገርህ ይፈረድብሃል አለ። ይኮ ሰው አነጋገሩ ይፈረድበታል፣ በአነጋገሩ ደግሞ ይፈረድለታል። ሕይወትም ሞትም በአንደበት እጅ ናቸው አለ። ሕይወትም ሞትም በአንደበት ቅርብ ናቸው ማለት ይሄ ነው። ስለዚህ ምስጢርን የሚዘረዝር አንተ የሚያሻሽጥን ጓደኛ ሊሆን አይችልም። እንደሆነ ጓደኛ አለ ወዳጅ መስሎ ግን ጠላት። ሶስተኛው አለ ወሞ አርክ ዘይታረከከ በእንተ ማዕድከ። ሶስተኛው ደግሞ ስለ ማዕድ የሚቀርብ ወዳጅ አለ። ስለ ጥቅም ብሎ የሚቀርብ ስራ አለ። ስለ ሀብትህ፣ ስለ ንብረትህ፣ ስለ እውቀትህ ጭንቅላትህ ሊጠቀም ሲል እውቀትህን ጥጋርጎ ይቀርባል። ጥቅምህን ሲፈልግ አንተን ንብረትህን ጥጋርጎ ይቀርባል። ልጅህን ሲፈልግ ወይ ጓደኛህን ሲፈልግ ወይ ቤተሰቦችህን ሲፈልግ የሆነ ነገር ፓራሳይት ሆኖ ይቀርባል ማለት ነው። ይህ ጉዳይ ስለ ማዕድ ወዳጅ የሚሆን አለ ወይ የሉ ዝንቱኒ ምስሌከ፣ እርሱም ከአንተ ጋር አይኖርም አለ። ነገር ግን እንዲህ ይሆናል መገለጫውን ሲናገር ወለጊዜ ድሎትከ ይከውን ከማከ። በድሎትህ በተራ በደስታ ጊዜ እንዳንተ ይበላል፣ እንዳንተ ይጠጣል፣ እንዳንተ ይደሰታል፣ እንዳንተ ይለብሳል፣ ያሞግሳል አለ። አቤት እግዚአብሔር እኮ አንተን ባለጸጋ አድርጎ አይሰጠኝ፣ አንቺን ባይሰጠኝ ኖሮ እነዚህ ምን ይውጠ ይሆን? ምን እኮ መቃብሩን አስውጠኝ ነበረ፣ የሚያከብረኝ እኮ ይረግጠኝ ነበረ። ማን አለኝ? አንተን ሰጠኝ አለ። አየህ ስታጎርሰው ምን ይላል? ሲሳይለቅብህ ሁልጊዜ ይበልብህ አይደለም። አይደለም
ሞሰቦች አይተን ሲመርበት ሞሰቦች ሁልጊዜ ተከፍተው ይኖር ይላል እየመረቀቆሩ ውስጥ ግን ለጥቅም የቀረበ ወዳጅ ነው። ለጥቅም ሞሰቦች ሁልጊዜ ተከፍተው ይኖር እጅ ሻይታ ወደ ሲመረቀቆ ነው። አንተም አቦች ሁል ጊዜ እንደው እንዲህ እንደተትረፈረፈ ነው ግን ስለጋበዝከው ነው። ወላ ጊዜ ተጥናስ ከሰይ የበቁ ስለከራለ ወይ ከምን ጸራይከ ዳታ ጊዜ ግን ጠላት ሆኖ ይመጣል ይከሳል። እንደው ተቀጣዩ ነው እርሱንም እንግዲህ አግኝቼዋለሁ ምስክር ነው ይመጣብሃል አለ። በመንገድም ስታገኘው ወይታጣከ ከመእይቀ ከመይትራዩ እንዳታየው መንገድ ቀይሶ ይወድብሃል አለ። መንገድ ቀርሞ ያደረገልኝን አስቦ ይሄን ያህል ገንዘብ ቢጠይቀኝ ምን እሰጥሃለሁ ብሎ መንገድ ቀይሶ ይወዳል። አንደኛው ኮንድ ነው ያደረክለትን ብታየው ስትል እንዲገረድና ወይ ሰው ጠለም ይሆንና ወይ ጎንበስ ወይ አርፈ እንዲህ ከወርዱ ይሰውራቸው። እንዲህ አይነት ወዳጅ አለ። እንዲህ አይነት ወዳጅ አሁን ይተረልጣሉ። በመጀመሪያ ደረጃ ጠጋ ብሎ ስለሚኖር እውቀቱን ምኑ ማዕድን ጠጋ ብሎ ስለሚኖር እያከበረ እንደውም በነገር ቢስብ ይላል። ምንድነው በዓለም ለወርቅ ብዙሃን ይሰውቁኛል። ባለ ጸጋ ወርቅ ብዙዎች ምን ይሉታል? ይደግፉታል። እኔ ድፍት ልበልልህ አይደለም ይሉት እጥጓሉት አይደለም እኔ ድፍት ሲታመስ እኔን ከአንተ በፊት ያድርገኝ ይላል አይደለም እኔን ከአንቺ በፊት አንቺ ያድርገ እንዴት ትኖራለሁ ይላሉ። ወደ ዳይሰለ እና ሲታ ብዙ አብያቱ ይረግጽባል። ዳግን ቢወርቅ የራሱ ጓደኞች ይረግጡታል አለ። ይረግጣሉ እዛው ረግጦታል ዱረማ ወድመት ለምን ይጠቅማሉ ረግጦት ይላል ገፈት ይላል አለ። ይህ አይሙሉ እንዲታጁ እንደመለጠው እንዲህ አይነት ጓደኛ ያለ ሳነጠጋ የሚል ሳይነረግን ረግጦ የሚሄድ እኛ ግን በዛ አይደለም ቤተክርስቲያን ያስተማረችን። ቅዱስ ጳውሎስ ምን አለ? ለአንድ ሙሳ አኮ ከመዙ ዘተማክሙ በክርስቶስ እናንተንም ሰውን በመርገጥ ክርስቶስን አልተማራችሁትም አለ። አልተማራችሁትም። በምን አይነት ህይወት እንደተማራችሁ ጠንቅቃችሁ ታውቁታላችሁ። ሰምታችሁታል። እውነት እንደሱ እንደሚገኝ አረጋግጣችኋል አለ። ገንዘብ ዳይ በነገር ይስጥም አለ። ሌሎች ምን ይላሉ? አሁን ተሳስቶ እንደሆነ ሁሉም ካለ ሲጠቃቀስ ጌታው እኮ እንዲሰማ ያስፈልገው ነው ወይ አቅም ይወዛል ያ ይቀበላል። ጌታው እኮ እንዲሰማ ያስፈልገው ነው እንጂ ከሳቸው አንድ እኮ ይወጣል ይላሉ። ዳግን ይሰጥ ድሮም ተናግሮ ያንበበት አሁን ወጥ ነው ማን ይሰማ በጎ ይናገር እንኳን የሰሚ ጆሮ ድፍን ነው ድፍን ነው። በእንደዚህ አይነት ዓለም ውስጥ ነው የምንኖረው። ስለዚህ ይመርቃል አለ ይመርቃል ከመራይቶ ስታጣቢ ተደብቆ ይሄዳል። ጠላት ሆኖ ከታሽሎ ይመጣል። አራተኛ ወዳጅ ምን አይነት ነው ካልከኝ አራተኛ ወዳጅማ አለ ወራበሰ አለ ወሮ አርክ ምእመን አለ የታመነ ጓደኛ አለ የታመነ ጓደኛ አለ። እሱን ያገኘው ሰው አለ ረከበ መዝገበ ዘበሰማያት በሰማይ ድልብን አስቀመጠ። እናንተ የታመነ ጓደኛ የሰማይ ድልብ እኮ ነው። ማን ያገኛታል? ማን ያገኘዋል? የታመነ እውነተኛ ባልንጀራ እውነተኛ ወንድም በጨለማ ቀን የማይከዳ በረሃብ ቀን የማይከዳ በሞት ቀን የማይከዳ አብሮሽ የሚሞት አብራ የምትሞት አብሮ የሚሞትልህ እርሱ ምን አይነት ነው? በሰማይ ያለ ድል ሀይል አለ። መዝገበክሙ ሁሉ ልብክሙ መዝገባችሁ ያለበት ልባችሁ በዛ ይኖራል ማለት ይሄ ነው። አየሁ እንደ አይነት ወንድም ባለበት ያንተ ልብ ይኖራል። ሲታመም አብረህ ትታመማለህ። ሲቆስል አብረህ ትቆስላለህ። ሲራብ አብረህ ትራባለህ። ሲወድቅ አብረህ ትወድቃለህ ማለት ነው። ሲነሳ አብረህ ትነሳለህ። ምክንያቱም የታመነ ወንድም ነዋ። የታመነ ታምኖ የማይከዳ እግዚአብሔር ነው። ስለዚህ እንዲህ ደግሞ የእሱን አብነት ይዞ ሳሙት የማይከዳ ባልንጀራ በሰማይ ያለው ድል ነው። ወደ ኋላ ያለውን ረስቼ ወደፊት ያለውን ለመያዝ ዘረጋለሁ አለ። ለቅዱስ ጳውሎስ በሰልፍ ሲሰዋ ታማኝ ማን ነበረ? ቅዱስ ዮሐንስ መስቀል ስር ሲገኝ ለክርስቶስ የታመነ በሰማይ ያለ ድል ነበረ። ቅዱስ ዮሐንስ አያችሁ መስቀል ስር የተገኘ የሰማይ ድል ነበር ማለት ነው። ዮሐንስ እኮ ማርያም መግደላዊት እኮ የመስቀል ስር ስጦታ ከሆነችው ከድንግል ማርያም ጋር ተንበርክካ ስታለቅስ የሰማይ ድል ነበር። የታመነች ወዳጅ ሆና ተገኝታለች እኮ። ዮሐንስ ፍቁረ እግዚእ ተባለ እኮ አያችሁ። ከዚህ የተነሳ እኮ ነው የሰማይ ድል ከድንግል ማርያም ጋር በመጀመሪያ መንግስተ ሰማያትን ያየ ፍቁረ እግዚእ ተባለ። የሰማይ ድልነት ከዚህ የበለጠ የለም እኮ። ወአርክ ምእመን የታመነ ወዳጅ የሰማይ ድል ነው። እንደ አይነቱን ለሁላችሁ ቢግጠማችሁ በጎ ነው።
እያያችሁ እያበላችሁ ጡት የሚነቅስ እሱ አደገኛ ነው። አይጠቅምም። መጨረሻ ማጠቃለያ የማደርገው ቅዱስ ያፈቅረን እግዚአብሔር ነው። መጨረሻ ከኛ የሚጠበቅ ነገር አለ። የሕይወት የሚፈልግ ሰው ይታዘዛል። ስለምንናገር በዚህ ግድጉ አገልግሎት የእናንተ ድርሻ አለበት። ተወደረን ተጠላ ማዕከል አለ። ማዕከል የራሱ ድርሻ አለ። ድርሻውን ይወጣል። እዚህ የስራ አስፈጻሚዎች አሉ። የራሳቸው ድርሻ አለ፣ ይወጣሉ። የእናንተ የአባላት ድርሻ አለ። የምትወጡት ማለት ነው። እራሳችሁ ናችሁ የምታደርጉት። በፈቃዳችሁ ማንም ሳያደርገው አይደለ። ቁርሳቸውን ትታችሁ እኮ በምትከፍሉት ዋጋ ነው የአገልግሎት የሚሰጠው። ይህ እናንተ የማይረሳ ግድጉ ምን ጊዜ ቢሆን የማይረሳው ማህበረ ቅዱሳን የማይረሳው ምን ጊዜም ቢሆን ጥሎት ያለ ማስታወሻ ነው። ይህ አገልግሎት ዘርፍ መሆኑ ማስታወሻ ያስፈልጋል። በዛች የምትከፍሏት ዋጋ እንዲህ ያለ ቃል እንዲዘራ ያደርጋል ማለት ነው። እና መታዘዝ ወደ እግዚአብሔር እንደሚያቀርብ ማሰብ ማለት ነው። አለመታዘዝ ደግሞ ዋጋ ያስከፍላል። ያፈቅረን ጊዜ ረዱን አዘዙ። ምን ያዘዘው እንግዳ መጥቶበት ነው የመጣበት አንድ እንግዳ ነው። ስለዚህ ወደ ቅዱሳን በአጎበዳ የያዙት ወይም ደግሞ በሽልቻ የያዙት በጎተራ የቆጠሩት ስንቅ የላቸውም። ዕለት ዕለት ነው ቶራ ይታለምላቸዋል፣ ቆቅ ይያዝላቸዋል፣ ጅግራ ይጠመድላቸዋል። ለሰማዕታቱ እሳት ይወርድላቸዋል፣ ለበዓል ይወርድላቸዋል፣ ሰይፉ ይርቅላቸዋል። በእግዚአብሔር ኃይል ነው። ለባሕታውያን ቶራ ይታለምላቸዋል። ስለዚህ የቅዱስ እንግዳ ሲመጣበት እርሱም ሲርቦ አሳ ነው የሚያስጠምደው። ሂድና አሳ አጥምደህ መጥተህ ጠብሰህ ለእንግዳው ስጠው አለው። እርሱ ደግሞ መረቅ ጣል ሲያደርግ ተደራራቢ 3 አሳ ተያዘለት ይላል። ሲያቸው በቃ ለመብላት ጓጓ ይላል። አያችሁ ላይ አንዳንድ ጊዜ ዓለም ታጓጓናለች። ይሄን እኮ ለኔ ባደርገው ምን ችግር አለ? አንዳንድ ጊዜ ተሰርቆም እኮ ይመለጣል። ምን ይላሉ? እንደውም አንዳንድ ጊዜ ያልሆነ ቢሆን አንዳንድ ጊዜ አልፎ አልፎ በዋልድባ የሚዘፈነው ዋልድባ ተዘፍኖ ያውቃል ወንድሜ። በረንሰት ታላቅ በመጫኛ ጣላት ነው። ለወራት ያሰባትም ቁራ ጅግራነሽ ወራታል ሰው አሁን ሊሸራ ሲፈልግ አንዳንድ ጊዜ ዋልድባ እኮ የማይጠቀስ ጥቅስ ይቆጠራል። አይጠቅምም። እዚህ ምናምን አይ እኔ ባላወቅ እንዲሁ አዞ የነበረ ግን ሳያውቅ ነው እለዋለሁ ብዬ አመካኛለሁ። ይህ ጠበሰሰና 3 ናሶች ይዟቸው መንገድ ሲደርስ ጠበሳቸው። እሳት አቀጣጠለና 3 ናሶች ሲያደርጋቸው አንዷ አሳ ተጠበሰ፣ 2 አሳ ግን በእሳት መካከል ውር እያሉ ጭራሽ የማይሞቱ ሆኑ ይላል። በምን መካከል? በእሳት መካከል። ለካ የእግዚአብሔር ተአምራት በአሶችን መካከል አለ። በጣም የሚገርመው ሰራሱ ልጅ ነበር በእሳት መካከል ያመላለሰ። አሳንም ቢሆን እግዚአብሔር ካልፈቀደ ማቃጠል አይቻልም፣ መጥበስ አይቻልም ማለት ነው። አንዱ ሲጠበስ ሲመስል 2ቱ ግን እስትንፋሳቸው ሳይዘጋ በእሳት መካከል ሲመላለሱ ሲጠብስ ያዩት ሌሎች ተገረሙ ይላል። ተከትለው እዛ ቅዱስ ራት ድረስ ሄዱ። አረኛ ክሩም ነገር ያተናላል። እርሱ 3 አሳ ይዤ መጣሁ አባቴ እየተንቀጠቀጠ 3 አሳ ነበር ያዘዝኩ ወዳጅ ጣማ አይምን ላድርግ ስጋ የሳሳና 3ቱም ሲገቡልኝ አመጣኋቸው። ነገር ግን አለ እነሆ ከብዙ ጊዜ በኋላ ቆይተው እነዛ በሰሉ ይላል። በሰሉ እነሱ ውር እያሉ ነበር። ከእሳቱ ብዛት የተነሳ ግን ነፍስ እያመጣቸው ይቅር በለበደል አሉ። በደል አንተ እውነቱን ስለተናገርክ እግዚአብሔር ይቅር ብለዋል። ለሁለተኛ ግን ትእዛዝ እግዚአብሔር ምን አትበል አትተላለፍ። ብትወዱኝስ ምን በወስወራለ ትእዛዜን ጠብቁ አለ። የእግዚአብሔር ትእዛዝ አትተላለፍ ከነገርኩ ውልፈት የለም ብሎ መመሪያ ሰጥቶ በል ይህም ውሰድና ለእንግዳው ስጥ። እነዚህን ግን ውሰድና እዛው ከሚኖሩበት ባህር ጣላቸው አለው። ግን ምን ሆነዋል? ተጠብሰዋል። ወስዶ ሲጥላቸው መዋኘት ጀመሩ ይላል። 70 ሰዓት አልፏቸዋል ይላል። ከወጡ አሳ ከባህር ከወጣ ምን ይለየዋል? ሕይወት ይለየዋል። ግን በእግዚአብሔር ኃይል ተጠብሰውም እንኳን ሕይወት አልተለያቸውም። አንድ ጊዜ ፍሩ ከዚህ ይቻላል። ከእግዚአብሔር ካልተለየ ዓለም ብትጠብስበት ሕይወት አትለይም ማለት እኮ ነው። እንዲህ ነው በወጣትነት እንደ ስለራሱ የምትከፍሉት ዋጋ አለ። ስለ ቤተክርስቲያን የምትከፍሉት ዋጋ አለ። ስለ ራሳችሁ እውቀት የምትከፍሉት ዋጋ አለ። ይህንን ማሰብ ያስፈልጋልና በምትታዘዙ በምትነገሩት ንግግር ሁሉ ማጉረምረም የለም። በእግዚአብሔር ቤት
መጠየቅ ነው። ችግር ካለ መጠየቅ ማስተካከል እንጂ አንድ ህብረት፣ አንድ ሃይማኖት፣ አንዲት መንግስተ ሰማያት፣ አንድ አባት ኢየሱስ ክርስቶስ ነው ያለንና ሁላችንም ከሕይወት ሳንለይ እንዲህ እንዳማረብን በአንድነት ሆነን ይህን ክፉ ዘመን ሰበላ የሆነ ዘመን አሻግረን እኛው አብረው ያደረግነውን ዘመን አሻግረን ከአባቶቻችን ዘመን ያድረሰን። በየጫካው በየጣሻው ወድቀው የቀሩ የሞቱ ወገኖቻችንንም ነፍሳቸውን ይማርልን። በሀዘን የተጎዱ ወንድሞቻችን እህቶቻችን በመከራ ያሉትን ሁሉ ከመከራ ያጽናናልን። እናንተንም በአእምሮ አበርትቶ ለመጣችሁበት ዓላማ ከግብ አድርሶ እንዲሁ ደግሞ ለፍጻሜ በሰላም ሂዱ ለማለት አምላከ ቅዱሳን ያድርሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይቆያል። ምንተኑ ኬሴተ በእንተ ኩሉ ዘገበ ግዴታ